የሰው ልጅ በዚህ ደረጃ እንዴት ዕውቀትና ይሁላ ሙያ ሊኖረው ይችላል? በስዕሉ የምታውቁት ሞናሊዛን የሳለው የስዕሉ ባለቤት በመሆን የምታውቁት አብዛኞቻችሁ ሊዮናርዶ ዳቪንቺ ነው። ዛሬ ጀምሮ ሊዮናርዶ ዳቪንቺ ከ10 በላይ ሙያ አለው። ዝም ብሎ ሙያዎች አይደለም። ባዮሎጂስት፣ ኢንጂነር፣ አርኪቴክተር፣ ግንበኛ፣ ቀራጭ፣ ሰዓሊ ዋነኝነት የሚታወቅበት ይሄ ሰማይ ኮከብ ይቆጥራል ሲፈልግ። ምድር ላይ ደግሞ ኢንቬንሽን ቴክኖሎጂ ያልፈጠረው የለም። ታንክ ፈጥሯል። መሳሪያ የፈጠረው እሱ ተንቀሳቃሽ ታንክ በዛ ጊዜ የዛሬ 500 እና 550 ዓመት በፊት የነበረ ማለት ነው። ታንክ ለመፍጠር ይሞክራል። ፓራሹት ለመፍጠር ሞክሯል። ውሃ ውስጥ የሚገባበት ኦክሲጅን ከኋላ የሚገጠመውን ዲዛይን ያወጣው እሱ ነው። ያልሰራው ያልሞከረው ነገር የለም። ባዮሎጂስት ነው። ለመጀመሪያ ጊዜ ማፕ ከላይ እንደዚህ እንደ አውሮፕላን ላይ እንዳለ ሆኖ የሳለው እሱ ነው። ማህፀንና ስለ ህፃን ልጅ ምናምን አወላለድ፣ ስለ ሰው ልጆች፣ ስለ አይምሮ፣ ስለ ልብ፣ ስለ ጭንቅላት በትኖ ስሎ ጽፎ አስረድቶ ያልሰራውን ነገር መፈለግ ይሻላል። ኢንጂነር ነው ስትል በዚህ ጋር የሆነ ነገር ነው፣ በዚህ ጋር የሆነ ነገር ነው። ያልሰራው ነገር የለም። ሊዮናርዶ ዳቪንቺ የሚያስገርም ዕውቀቱ ሊቅ የሆነ ወጣ ያለ ሰው ነበረ። ከማህበረሰቡ በጣም እንስሳትን ይወድ ነበረ። ለምሳሌ ገዝቶ ማለት ነው ይሄ የታሰሩትን ወፎች ምናምን ይገዛና ይለቃቸዋል። ዊርድ ነው በጣም ደግሞ ቀልደኛ ነው፣ ግን ዝምተኛ ነው፣ በጣም ሚስጥረኛ ነው። ምንም አይነት ሴት በህይወቱ አያውቅም ነው የሚባለው ማለት ነው። ይፈራል። አንዳንዶች ያ ነገር ነው ይሉታል። ነገር ግን እሱ ስሙን ለማጥፋት የሚደረግ ነገር ነው። ሊዮናርዶ ዳቪንቺ እንግዲህ በሞናሊዛ እና እንትሉ የሳሎን ስራ አለ ብዙ ነገር ያደረገ ሰው ቢሆን በቃ ገብታችሁ እዩ። ስለ ሊዮናርዶ ዳቪንቺ ቀላለው ማግኘትም እዩ፣ ገብታችሁ ትገረሙበታላችሁ። የሰው ልጅ በዚህ ደረጃ ስማርት ሊሆን እንዴት ቻለ? እንደውም አንዳንዶች ከፊቸር ነው ከወደፊት ነው የመጣው ጊዜ ወደኋላ መልሶ ይላሉና የሰራቸው ቴክኖሎጂዎች በጣም የሚያስደንቁ ናቸው። ለማንኛውም ስለ ሞናሊዛ ስለ ስዕሎቹ ደግሞ ቀጣይ ላይ እንዴት ሚስጥራቸው ምናምን በደንብ አብራራዋለሁ። ሞናሊዛ ለምን እንደዚህ ትልቅ ስዕል እንደሆነ ብርቅ እንደሆነ በዓለም ደረጃ ምናምን አቀርብላችኋለሁ። ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔር ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱን መብርሃን አትለያችሁ። የመላእክት ጥበቃም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።